ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። እንግዲህ አቶ አብርሽ መጥቷል ማለት ነው። ዛሬ እንግዲህ የትናንትናውን መልስ ይዞልን መጥቷል ማለት ነው። ሁሉ ነገር እንግዲህ ፌንት ነቅሏል። እንግዲህ ራሱን ሞታ ምናምን ብዬ ነበረ። እንግዲህ ፌንት ነቅሎ እንግዲህ ተረጋግቶ ወረኛ ተመልሷል። እንኳን ተመለስክ ወንድም አለም። እንኳን ተመለስክ ይሁልህ ማለት ነው። እዚህ ጋ ጥያቄ ሊጠይቃችሁ ማለት ሁላችሁንም ማለት ነው። ሩታ ስትሰራ በቃ እንደዚህ ነው የሚያደርጋችሁ አይደለ? እብድ ስክር እንደ ወረርድብን ነው የምትሉት አይደለ? እሳይ ደግ አደረገች። አንተ ደግሞ ስትሰራ ጀግና የዋህ ነህ። በቃ አታልቅስ አይዞህ ይልሃል አይደለ? በቃ ደስ ነው የሚል አይደለ? ሩታ ግን ስትሰደብ ደስ ይልሃል። እኔ እኮ ማለት ሩታን ለማሰደብ ይሄን አክተር ለምን ትሰጣታለህ? ታዲያ አንተ ሩታ ሚስትህ ናት አይደለ? ሌላ ሰው ይሄን አክተር ብሰጣት ድራማውን ሌላ ሰው ቢጫወተው ደስ ይላል። ለሩታ ሌላ ነገር ብትሰጣስ ወይ ያንተን አክተር ሩታ ወስደው እንደ ሀሳብ ማለት ነው እና እውነት ሩታ አንተን ልጁን አምታ ትጎዳለኝ ምናምን ብዬ በፍጹም አላስብም። ለምን ብታመጣ ራሱ ልጅህን ብዙ ጊዜ አሳየኝ ያልካት የጭቃጭቃት ነበር አይደለ እንዴ? ለማንኛውም ውድ ቤተሰቦች እውነት ለመናገር የትናንትናው እኛ ራሱ ሰፕራይዝ ሆነናል። ግን እኔ ሩታን እናገራታለሁ ብዬ አላስብም በፍጹምም። ለምን ታብርሽ በላይ አላረገችም። እንደውም ትንሽ ነው ያረገችው። ትንሽዬ ነው የቋጨችው እና እየመረረች ትውጫታለች እያዳምሽ ማለት ነው። ሩታ ከእናንተ በላይ ናት። ለስራ አካላይ ትሰራለች፣ ታስለቅሳቸዋለች። እሺ ልንገራችሁ ማለት ነው። ለማንኛውም እስቲ አብርሽ የሚለውን እንስማው። ምን ይዞ እንደመጣ ምላሹ ምን እንደሆነ እንስማው እስቲ። ለአሁም ደግሞ ሄርሜላ ቤትን የመጣው ወይ ብያችሁ ነበር እኮ ይቅርታ ብሎ ይመጣል ብዬ ነበረ። መወሰን አለብኝ። አብርሃም በቃ ዙሪያ ላይ ያሉት ነገሮች አስወግደህ ከሩታ ጋር መሆን አለብህ የሚለውን ነገር ለራሴ መንገድ ጀመርኩ ማለት ነው። ቆይ እዚህ ጋ አቶ አብርሃም ማለት ነው መወሰን አለብኝ ስትል ማለት ነው ማለቴ ከሄርሜላ ጋር ስትሆን እዛ ጋር ሹሩሩ ዳቦን እሙሟን እየነካ ምን ነው ሚስት አለኝ አይ ከአንቺ ጋር መሆን አልፈልግም ከሚስቴ ጋር መሆን ነው የምፈልገው ብለህ ለምን አታውቁም ነበር? ምነው ሩታ ይሄን ነገር ስትሰራ ነው እንደ ይሄን ያህል በቃ በሁለት ቪዲዮ ነው በሶስት ቪዲዮ ምን ብለህ ሩታ በቃ ይቅርታ ብላኛል ሁሉ ነገር ረስተዋለች፣ ተዛ ከእሷ ጋር ሰላም ህይወት እንኖራለን ብለህ ታስባለህ? ምነው እሷም እኮ ትናድዳለች፣ እንዳንተ ታለቅሳለች፣ እንዳንተ እንትን በቃ ጭንቅላቷ ይመታል ማለት ነው። አንተ ግን ከማንም ሴት ጋር ሽሩሩ እያልክ አይደብርም? ለማንኛውም እስኪ ቪዲዮውን እናይ ማለት ነው። ደግሞ ይህንን ፈጽሞ ይፈጠራል። ሩታ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። እንደውም ማን እንደቀለደና ማን እንዳልቀለደ አቶ አባጋዝ ማለት ነው። ማን እንደቀለደ በሩታ ህይወት ትዳር ኖሮ እርጉዝ ሆና እሽሩሩ እያልክ ሙሽሚትን ማለት ነው። ረሳው እንዴ? ተው እንጂ ተው። ይሄማ የሚወሻ አይደለም። ለማንኛውም እስቲ እናዳምጠው። ዘፈን ራሱ አለ ሰው አሳጠሽ ምናምን የሚል ዘፈን ነው። ለማንኛውም ይሁን ችግር የለው። ምናልባት ይህን ቪዲዮ ልታዩ ትችላለች። በጣም ዛሬም አንድ ነገር ነው መናገር ፈልገው ምናልባት ትናንትና እኔ እንደፈለግኩኝ ማድረግ ይችላለሁ። እሱን ከፈለገች ስለ ይላል ሲመጣ ማስለው ይመጣል እያለች እያወራች ነበርና እኔ እንደዚህ ልባል ሰው አይደለሁም ወይም ነገሮች እና ታዲያ እንደዛ ባትሆንማ አረ አሳይተናል ማለቴ ሩታ እልህ ገብታ ብፈልግ ኖሮ ይሄን ነገር ማለት ነው ይሄን ጨዋታ ራሱ ብትፈልግ ይሄንን ድራማ መቀጠል ብትፈልግ ኖሮ እስካሁን ራሱ እየዋሸች ነበር። ሩታ ደግሞ በውሸት የምንኖር ሴት አይደለችም ልንገርህ ማለት ነው። እና ደግሞ አንተ ማለት ነው ስታጠፋ ምንም ነገር አይሉህም ኦዲሶች አይደለም። እኛም ደግሞ ሩታ ስታጠፋ ምንም ነገር አንላትም። በግድ ተቆጧት ምን አለች? ምንም ነገር እኮ አላለችም። በራስ ጥፋት ነው ይሄ ሁሉ ነገሮች ያመጣኸው ማለት ነው። እያወቅን ባላወቀ ማሳለፋቸው ሞኝም እጅሎኝም ለምትፈልጉት ነገር ስትሉ ልክ ማለት ግዴታችሁ ነውና ያ ነው ህይወት ላይ የሆነው እንጂ እሷ እንደምትለኝ አይነት ሞኝ ነገር እንዴት እንደሆነ ከዚህ በኋላ ለሷ ላሳያት እችላለሁ እና በጣም ሊሰማኝ በጣም ከመላክ በላይ ማለት ነው። ሞኝማ ባትሆን እንደዚህ ከማንም ሴት ጋር አትለጣጠፍም። እንደዚህ ያኔ ይህን ያህል የምታለቅስ ይህን ያህል የሚከፋ ምናምን ከሆነ ለምን እስከ ዛሬም ሩታ ምንም ነገር አላደረገችም?
ብዙ ጊዜ ዝም ብላሃለች። አሁን ግን ሩታ አንድ ነገር ሰራችና አንተ ያዙ ይልቀቁኝ ትላለ። እውነትን ነው። ዛሬ ደግሞ ሄርሜላን ይዞ መጥቷል። እኔ እኮ ማለት ነው ነግሬያቸዋለሁ። እንግዲህ ሄርሜላን ይቅርታ ብሎ ይመጣል። ሄርሜላ ተረጀኝ እባክሽ፣ እኔ በልጄ ነው የቀለደች። ለማንኛውም ቪዲዮ እናዳምጠው ጋይዝ። ግን እየሮጠ ነው ቪዲዮ ሆን ብዬ ነው ያደረኩት ማለት እንዳይዝባችሁ። የኔም ጥፋት አለበት። እኔም ሰው አምናለሁኝ። አንዳንድ ጊዜ የሆነ ሰው መስቀል ቁጥር ተቃመንኩት ነውና ለዛ ይመስለኛል በዚህ ልክ ዛሬ ላይ ነው የሚጎዳው ብዬ ማስበው እንደዛ ነው። አሁን ላይ ምን አንደርስታንድ እንዳደረግኩት ታውቃላችሁ? ማንን ማመን እንዳለብኝ ሁላ ግራ ነው የገባኝ። እግዚአብሔር ነግራችሁ ማንን ልበል? የገዛ ሚስታችሁን ካላመናችሁ ማንን ልታምናችሁ ነው? እና ማን ማመን እንዳለብኝ ግራ እስኪገባኝ ድረስ እንደዚህ ሆንኩ። ቆይ እዚህ ጋር የገዛ ሚስታችሁን ያለው አብርሽ አይደለም? አይዞ ምንም ማድረግ አይቻልም። እንዲያው አይዞ ውሃ እየጠጣሽ የገዛ ሚስታችሁን አላለም? ማፈሪያ ብቻ። ለማንኛውም ፋሚሊዎቼ ትናንትና እግዚአብሔር በጣም ተሰምቶኝ እያለቀስኩኝ ጭምር ነው ያደርኩትና ወይኔ እያለቀስክ ነው ወይ? እኛም እናልቅስ። አይዞ እሺ አቦቢ ምን ላንጣልህ? ረዳአ ወይስ ሀሊብ ወይስ ጡጦ ላንጣልህ? እንዲ አይዞ እሺ አባቢ። ወንድነታችን አንዳንድ ሰዎች ይፈታተኑታልና ግን ደግሞ አንድ ነገር አምናለሁ። ይህም ተላልፎ ሞት የተሻለ ጀግንነት ደግሞ ሁሉ ነገር የሚያበቃበት ጊዜ እንደሚመጣ እርግጠኛ ነኝና የሰው ልጅ ወዱ የማይሆን ነገር ውስጥ አይገባም። አይዞ አባቢ አይዞ። እንዲ ምን ከሰርኩ? ማለት ምን አጣ? ምንም እኮ አላጣህም። ሄርሜላ ተሆነ እንግዲህ ትመጣለይ አፍቃሪ ስለሆነች ማለት ችግር የለውም። አዎ ምንም ችግር የለውም። አይዲ አታስብ ማለት ነው። ብዙ ነገር ማለት ነው። ደግሞ አታልቅስ፣ ራስን ያማል እንዴ አንተ እኮ እናቴ ንጉሳችን እኮ ነው። አስበዋል። ወይኔ በላቸው። ይሄን ያህል ታስለቅሳል። የኔ አስለቅሽ ሩታዬ፣ የኔ ማር አቦ ይመችሽ። ሁሉም ነገር በእጇ ነበሩ ለማስተካከል ማለት ነው። እና እኔም በፍቅር ማሸነፍ እና ልጉራ ሊሆን አይችልም። እና በእሷ መመራ አይነት ነገር አድርጋ ነው ትናንትና ስታወራ የነበረው ማለት ነው። እኔ አብርሃም ከፈለገ ሂድ ከፈለግ ናግባ ውጣ ስለው እኔ በራሴ መንገድም ሩታ ባይዘዊ ማለት ነው እንደዚህ ልል የፈለግኩት ወይ ደግሞ እንደዚህ ልትል የፈለገችው ማለት ነው። አንደኛ ነገር ከሴት ጋር ስትሆን ራስህን ራሱ ትጠላለህ። የሰውንም ሙሙ እየነካ ቆቅ ልበል ነው የሚለኝ እኔ ራሱ ሳይ ማለት ከሴት ሌላ ሴት ጋር ሳይ ማለት ነው። ግን እውነት እኔ ምኞቴ አብርሽና ሩታ አንድ ላይ ተመልሰው ይሆን ብዬ ደስ ብሎ የነበረ ግን ኖር ነው ማድረገው ብቻ ነው ማስቀረግ ባዶ ነው ማስቀር አይነት ነገር ትለኝ ነበርና ያ ነገር ነው አሁንም እያደረገች ያለችው ማለት ነው። አባቢ እያለቀሱ ነው እንዴ? እናልቅስ እኛም። መንዲል አቀብሉን ጋይዝ። መንዲል እፈልጋለሁ መንዲል። ኧረ አባቢ አታልቅስ እንዴ! ገና እኮ ነው ቤቢ። ኧረ ረዳ ወተት ያስፈልገዋል፣ ሐፉዳም ያስፈልገዋል። እና ታዲያ ሩታ እንደዚህ ብትል እኔ እኮ ማለት ነው እኔ ሩታ አታምር እንጂ ተመጣበት ማንንም አተው ማለት ነው። ልካቸውን ነው የምታሳየው ማለት ነው። ሰው ማመን ይገባሃል ማለት ነው። እኔ ምንም አልልህም፣ እውነት አዝኛለሁም፣ ግን ደግሞ ይገባሃል፣ እውነት ይገባሃል። ከሩታ በላይ አንተን የሰራኸው ሩታ ምንም አልሰራችም። ግን አንድ ቪዲዮ ገና ለገና እንደውም ማለት ነው መጥፎ እንደውም ሌላ ሰው እኮ ቢሆን ማለት ነው በውሸቱ ማለት ነው ዝም ብሎ ሄድ ነበር። ግን አንተ የባሰ እንዳትጎዳ በቀላሉ አረገችልህ። እንደውም አልሐምዱሊላህ ተመስገን ብትል ጥሩ ነው። እውነቴን ነው። ዙሪያ ላይ ካሉ ሰዎች ጋር አጣላችኝ ከጓደኞች ከሁሉም ጋር ማለት ይቻላልና በተፈጠሩ ነገሮች በጣም አይዞ አይ እነዚህ ጓደኛ እኮ አይረቡህም እኮ እውነቴን ነው ልንገርህ አባቢ፣ እውነት እነዚህ ጓደኛ አይረቡም፣ ለአንተ ራሱ አይጠቅሙም። ልንገርህ ብዬ ነው በዛው አጋጣሚ ማለት ነው። ከኔ ጋርም ለማውራት ፈቃደኛ አይደለችም። ከኔም ጋር ተጣልታለች የሚል ነው። ከዛ በፊት እሷ ብዙ ነገር እያለች ነበረ። እሷን አላምን አልቀበል ብያት ነው እንጂ አብርሽ ልትጎዳህ ነው የምሯን አይደለም ምናምን ለእኔ አልታየኝ፣ ለእነሱ ይታያል። ድሮንስ ውሽሚት እኮ መቼም አትረሳም ጋይስ። ይጣፍጣል መሰለኝ እናንተ ጋይስ፣ እስቲ ንገሩ። ወይኔ ጣፋጫ እናንተ የውሽሚት ንግግር አይረሳም። የሩታ ግን ይረሳል አይደለ? እንከፍ ነገር ነበረ በጊዜው ያ ነገር ደግሞ ያው እንደ ጥፋት አድርገው ቆጥረውታል እነሱ። ሄርሜላም ስልክ አታነሳም። በቃ ዙሪያ ላይ አሁን ላይ ብቻዬን ነኝ ያለሁት፣ ብቸኛውን ያለው በቃ እንዲሁም ማለት ነው
አብርሽ ማለት ነው ብቻህን ሁን። አሰን ይኸውልህ ማለት ነው ብቻህን ስትሆን ማለት ነው እኛም ሰላም እንሆናለን፣ ሩታ ሰላም ትሆናለች፣ ሰውም ሰላም ይሆናል። በቃ ብቻህን መሆን ነው ጥሩ። ግን ደግሞ አንተ ያዘንክበት ምክንያት ሩታ ለምን ዋሸችኝ፣ ልጄን ለምን አሳየች ምናምን በሚል ሀሳብ መሰለኝ እና ሩታ የዋሸች አንተ ስትዋሻት፣ አንተ እንደዛ ስትገለማምጣ ስታሰድባት፣ ብዙ ነገር ስታረግ ዝም ብላለች። አንተም ደግሞ እንግዲህ ቻለው፣ ቻለው፣ ቢመርም ዋጠው። ዛሬ መጨረሻ አማራጭ ግን ሄርሜላን ደውዬ አሞኛል እና ፈልጌሻለሁ በጣም እኔ አንዴ ብያታለሁ እና አሞኛል ስላት እንዳሁን ትንሽ ነገሮችን ለማረጋጋት ሞከረች፣ እኔንም ለማረጋጋት ሞከረች እና በስንት መከራ አንዴ ላግኝሽ እና ላውራሽ አሞኛል በጣም ምናምን ነገር ብያት እሺ ብላኛለች። የመጣችው ያፈቀረ ሰው እኮ ይለያል። ጋር እንደመለስላት ግራ ገብቶኛል። ለምን ብዙ ነገር ብላኝ አልቀበል ብያታለሁ። አይዞ አባቢ። አዎ እውነት እሷ ራሱ እኮ ብዙ ነገር እንደው ለፍታለ አንተን ወደ እሷ ለመውሰድ ማለት ነው። ግን በ3 ቀን እንደዛ ስትሸነፍ ጭንጓሯ ላጥ ያለው ማለት ነው። ያ ሰላም ምስኪን ነፈር። አይዞ ትክክል አይደለም ይሄ መንገድ ትክክል ነው እያለችኝ እኔ አልቀበል ብያታለሁ እና ሄርሜ አንዳንድ ነገሮችን ማውራት እፈልጋለሁ። ትላንት መፈጠሩት ነገሮች ምናምን እና ለዛ ነው አሞኛል ብዬ ጠራሁሽ ማለት ነው። በጣም እየጨነቀኝ፣ በጣም ብቸኝነት ሲሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነው እና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል። ወይኔ 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 ወይኔ። እኔም እኮ ተናግሬው ነበር ጋይዝ። ከእንግዲህ ወዲያ ሄርሜላን ይቅርታ ይላታል። የፈለገ ይንጣ የፈለገ ይንጣ ሄርሜላን ይቅርታ ይላታል። ብቻዬን ነኝ ደብሮኛል ይላታል ብዬ ነበር ጋይዝ። እና ይኸው በቃ አላት እንግዲህ ይኸው ብቻውን ነው። እነዛም ጓደኞቹ ጥለውታል። ደግ እሰይ። እነዛ እንደውም አብርሻ አይጠቅሙህም። ውሽሚት ግን ትጠቅመሃለህ። ያው ደወል አድርግላት። ለካ እናንተ ውሽሚት ማለት በቃ እንደዚህ ነው እንዴ? በቃ ደወል ሲደረጉላት እየሮጡ መምጣት። እናንተ እኔ እኮ አላቅም ነበረ ጋይዝ። ወይኔ በላቸው። ስላመመክ ነው የመጣሁት። ምናልባት የኔ እርዳታ ከፈለክ ብዬ ነው እንጂ ያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔ እርዳታ ካስፈለገ የሰው ልጅ ይታመማል። ለዛ ነው የመጣሁት። እንደዛ ክብርሽን ዝቅ አድርገሽ እንደዛ ሙሙሽን እየነካ ለሱ ትጨክን ያለሽ። ኧረ አትጨክኝ፣ አትጨክኝ። ውሽሚት መጨከንም አይለብሽም እንዴ! አትጨክኝበት እኮ ያን እንደምታስብ እኮ ነው። ቢያንስ በጥቂት ለመረዳት ሞክሬያለሁ። ምን ልረዳክ? የሰጠሁትን ነገሮች ስላስረዳሽ ነው። ትናንትና ምንም መታገስ አቅቶሽ ጥለሽ መጣሽ። ምን እንድሰማ ፈለክ? ካባ እኔ ከነገርኩ ለማንኛውም ጋይዝ ማለት ነው እንግዲህ እነዚህ ሁለቶቹ ይጣመሩልን፣ አዎ ይጋቡልን፣ ይፋቀሩልን፣ ይውለድ እንዲ ዘሩ እንዲበዛ ማለት ነው። ወለድ ወለድ ያርግ ማለት ነው። ወይኔ ሩታዬ በቃ እንደዚህ ነች። በቃ እንደዛ አንጨረጨርሽልን። ይመችሽ አቦ።